የምትመለከቱት የአዲስ ነገር የማለዳ ዘገባዎቻችን ነው። ቀሪውን ጊዜ ደግሞ በዝርዝር ወደምንመለከታቸው ጉዳዮች የምናልፍበት ነው። አብራችሁኑ ነው። በግብዓት እጥረትና በቂ ሕክምና ባለማግኘት የሚከሰት የእናቶችና ሕጻናት ሞትን ለመከላከል በየዓመቱ ከ140 ሚሊዮን ዶላር በላይ እንደሚያስፈልገው የጤና ሚኒስቴር አስታውቋል። ሚኒስቴሩ ይህንን ያስታወቀው በትናንትናው ዕለት ከ11 አጋር ድርጅቶች ጋር ባከናወነው የጋራ ምክክር ፎረም ላይ ሲሆን ከነዚህ አጋር ድርጅቶች የእናቶችና ሕጻናትን ሞት ለመከላከል የሚያስችል 160 ሚሊዮን ዶላር ድጋፍ ማግኘቱንም ነው የገለጸው። ሪፖርተራችን ምስለ ሀሽም ተጨማሪ አላት። የጤና ሚኒስቴር የዕቅድ አፈጻጸሙን የሚገመግምበትና የገቢ ምንጮቹን ለማስፋት የሚረዳውን ፎረም በትላንትናው ዕለት አካሂዷል። ይህ ፎረም በዓመት 2 የሚከናወነው መድረክ አካልና በአብዛኛው በቀጥታ ለጤና ዘርፉ ድጋፍ የሚያደርጉ ረጂ ድርጅቶች የሚሳተፉበት መሆኑ ነው ሚኒስቴሩ የገለጸው። በዚህ ፎረም ላይ በዋናነት በአውሮፓውያኑ 2030 የእናቶችን ሞት 100% ለመቀነስ የሚንቀሳቀሱ 11 አጋር ድርጅቶች መሳተፋቸውን የገለጹት የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማ ከነዚህ አጋር ድርጅቶች ለሚቀጥሉ 3 ዓመታት ስራ ላይ የሚውል ከ160 ሚሊዮን ዶላር በላይ ገቢ መገኘቱን አስረድተዋል። ጥራቱን ለማጠናከር ግብዓቶች በበቂ መንገድ እንዲኖር ለማድረግ በ2030 የእናቶችና ህጻናቶችን ሞት ከመቀነስ ጋር ተያይዞ ኢትዮጵያ ያንን ግብ እንድታሳካ ሀብት የማሰባሰብ ስራ ተሰርቷል። ለሚቀጥሉ 3 ዓመታት 2018፣ 19ና 20 የምንጠቀምበት ከአጋር ድርጅቶቻችን እስከ 160 ሚሊዮን የአሜሪካን ዶላር ከመንግስትም ደግሞ ተመሳሳይ ከዚህ ጋር አብሮ የሚጣመር ወይም ማች የሚደረግ ሀብት ይኖራል። እሱን ወደ ስራ አስገብተናል። በጤና ተቋማት በግብዓት እጥረቶች ምክንያት እናቶች እንደሚሞቱ የገለጹት ሚኒስትር ዴኤታው ይህንን ለመከላከልና አንድም እናት ሆነ ህጻን በወሊድ ወቅት እንዳይሞት ኢትዮጵያ በየዓመቱ እስከ 140 ሚሊዮን ዶላር እንደሚያስፈልጋት ነው የገለጹት። በየዓመቱ ምን ያክል ሀብት ያስፈልገናል ብለን ለይተናል። እስከ 140 ሚሊዮን ዩኤስዲ በየዓመቱ ያስፈልጋል። በእነዚህ 3 ዓመታት ያስፈልገናል ብለን ያቀድናቸው ጋር ለመድረስ ጥቂት ነው የሚቀረን። በሚቀጥሉት ዓመታት ደግሞ ቀሪዎቹን የምናሰባስብ ይሆናል። በቅርቡ የተሰሩ ጥናቶች ከ100 ሺህ የሚወልዱ እናቶች ውስጥ 145 የሚሆኑት በወሊድ ወቅት እንደሚሞቱ ያሳያሉ ያሉት ሚኒስትር ዴኤታው ይህ ቁጥር ከዚህ በፊት ከነበሩት ለውጥ እያሳየ የመጣ መሆኑን ነው ያነሱት። በሀገራችን በየዓመቱ ከ3 ሚሊዮን በላይ እናቶች ይወልዳሉ። እነዚህ እናቶች ሙሉ በሙሉ በጤና አገልግሎት እንዲወልዱ እንዲሁም ደግሞ ግብዓት በበቂ ሁኔታ እንዲያገኙ ይደረጋል። በቅርብ በተሰራው ጥናት ወደ 145 ከ100 ሺህ ከሚወልዱ እናቶች ደርሰዋል። ይሄ ትልቅ ስኬት ነው ብለን ነው የምናስበው። ከዚህ በፊት እንግዲህ ከ400 በላይ ከ600 በላይ ሪፖርት ስናደርግ የነበረበት ጊዜ አለ። በ2030 እቅዳችን ከ70 እስከ 140 መካከል ማድረስ ነው። ከወዲሁ ወደዛ እየተጠጋን እንደሆነ መረጃዎቻችን ያሳያሉ። አክለውም ከቅርብ ጊዜያት ወዲህ ከውጭ የሚመጡ ድጋፎች መቀነሳቸው አሉታዊ ተጽዕኖ ማሳደሩን የገለጹት ሚኒስትር ዴኤታው ሀብት የማሰባሰብ ስራ መከናወኑና ገቢ መገኘቱ የሕክምና ባለሙያዎችና የጤና ተቋማት ስራዎቻቸውን በተሟሉ ግብዓቶች እንዲሰሩ እያስችላቸዋል ነው ያሉት። በእጅጉ የሚጠቅመን ሀብት ነው። ይህ ሀብት የሚያገለግለው አንዱ ግብዓቶችን ወደ አገር ገዝቶ ለማስገባት ነው። በቂ የሆነ ግብዓት በሁሉም ደረጃ እንዲኖር ተገዝቶ የሚመጣ ነው የሚሆነው። ከዛ ውጪ ጤና ባለሙያዎቻችንም ደግሞ የበለጠ አገልግሎቱን እንዲሰጡ ጥራት ያለው አገልግሎት እንዲኖር ለነሱም በሚጠቅም መንገድ የተዘጋጀ ነው። ከዛ ውጪ ጤና ተቋማትም ተደራሽ እንዲሆኑ እንዲሁም ደግሞ የሚሰጡት ጥራት ያለው አገልግሎት እንዲኖር ከተለያዩ ሕክምና መሳሪያዎች ጋር ተያይዞ ስልጠናዎችን መስጠት ጋር ተያይዞ አዳዲስ አሰራሮችን ከማምጣት ጋር ተያይዞ ፈንድ የሚያደርግ ነው።